የምናብ ፍቅር ደራሲ ተስፋውን ብርሃኑ ዳረጎትና ሌሎችም ከሚለው ያጫጭር ልብ ወለድ መጽሐፍ ውስጥ የተወሰደ የምናብ ፍቅር ቤት በመዋሌ ደስተኛ ነኝ በጣም እንጂ ሌላኛው ህልሜ ቢሳካ ደግሞ በዓለም ላይ እንደኔ ያለ ደስተኛ የለም የወቅቱ ውጥረት የነጠቀኝ አንድ ነገር ብቻ ነው መልከስከስ ማውደልደል ምን ቀረብኝ ምንም እርግጥ ሙሉ ደስታ አልተላበስኩም በከፊል ግን ደስተኛ ነኝ አዋ ሀብት የነጠቀኝን የፍቅር ዓለም ኮሮና ሊመልስልኝ ነው መሰል ካንቺ ጋር ሳወራ ደህንነት ይሰማኛል የመኖር ጉጉቴ ይጨምራል ሰው የ7 ዓመት ፍቅሩን ባጣ በ7 ወሩ ፍቅረኛ ለመያዝ እንዴት ይከጅላል እንዴት እስከተዋወቃት 7 ቀን ከሆናት ልጅ ጋር እንደ ባልና ሚስት አይነት ጨዋታ ይጫወታል ለመኝታ ብቻ ይገባበት የነበረው ቤትስ በምን ስሌት ይናፍቀዋል ሆና ቤት እንዴት ደስታ ይሰጣል በቆሸሸ ካልሲ ቅርናት የታፈነ ቤት መቀመጥ እንዴት ምቾት ይሰጣል ከማማ ውዴ ካከራዬ ጋር ዘወትር መፋጠጥ ምኑ ላይ ነው የሚያምረው የሚገርመው ግን ደስተኛ ነኝ እውነቱን ተናገር ካልሽኝ የደስታዬ ምክንያት አንቺ ነሽ እንዲህ ቆንጆ መሆንሽን ለማወቅ ሰፊ ድል የሰጠኝን ጊዜ መረኩት ቤት መወዘፌን ወደድኩት ድምጽሽን ውብ ድምጽሽን ለማጣጣም ስላስቻለኝ ቤት መዋሌን ወደድኩት አይኖችሽ እኔን ለማየት ሲባዝኑ ሊያባብሉኝ ሲንከባለሉ ለማየት ታደልኩኝ ልብሽ እንደሚማለለኝ ልብሽ እንደሚሳሳልኝ ስለተረዳው ነፍስሽ ከነፍሴ እንደተዋሃደ ስላወቀው ቀሳ ደስ አለኝ ወሸቦ ተመቸኝ ለካስ ጎረቤት የሆነን የፍቅር ህይወት እንድናጣጥም ተፈቅዶልን ነው አንቺን ከጉለሌ እኔን ከባሌ አምጥቶ ሸጎሌ ያስከተመን ለካስ ዜዩስ ነው እኔን ከፍቅሬ አፋታኝ አንቺን ሴት ያላጤ አድርጎ ያከረመሽ ለካስ እህሉሃችን ፈቅዶ ነው አድባሯ ወዳ ነው መንደሩ አምኖ ነው በቃ የተገናኘነው እንድንጋባ ልጅ እንድናፈራ በጋብቻ ተደሰቱ ተብለን ነው ተስፍሽ አንተ ተስፍሽዬ ሰው እንዴት ሁለቴ ይቆላመጣል አንቺ ነገረኛ ከመቼ ጀምሮ ነው ደግሞ እንዲህ ቁልምጥምጥ ያደርግሽ የምትጠሪ ያላወኩብሽ እንዳይመስልሽ አንቺም ከጅለሽኛል ተዝልሻል ከቤት ዋሉ በተባልን ማግስት መጽሐፍትህን በስርዓት ልደርድርልህ ያልሽኝ ቀን በመወዳቸው አሉኝ በመላቸው ንብረቶቼ ስትመጪ የዛን ዕለት ነው የኔ መሆንሽን ያወቅኩት ይሄን ሁሉ ዘመን ያላየውሽ ምን ሆኜ ነው ቆጨኝ ለስንተኛ ጊዜ ተቆጨው ማለት ነው ምህዋረ ዜና ምታታ አይኑ የሚያወራው ስለ አንድ ነገር ነው መዝናኛ ብሎ ፖለቲካ ዜና አስመስሎ ፖለቲካ ስፖርት ብሎ ፖለቲካ አንቺ ግን ስለ ፍቅር ስለ ትዳር ስለ ህይወት ስለ ታሪክ ስለ ሀገር ስለ ጥበብ ስለ ስንት ስለዎች አስረዳሽኝ ተስፍሽ ተስፋ ደውደው ኳኳኳኳ በግድ ከእንቅልፍ በተነሳው ድምጽ ሰኒ ተኝታል እንዴ ይቅርታ ትንሽ ለብ አድርጎኝ ነበር እንበቃተኛ ደህና ደር አሁን ምን አስዋሽኝ ስላንቺ እየተብሰለሰልኩ ነው ብላትስ ይሄ ክፉ አመሌ መሆኑ ነው በቃ መቆጨት በማማ ውዴ ቤት አሰራር ሁሌ ነበር የምናደደው በተለይ ከሆነ ሰውዬ ጋር መተሽ ያደራችሁ ቀን ያወራችሁትን ወሬ የሰማችሁትን ሙዚቃ የከንፈራችሁ ጉምጉምታ የፎይታችሁን ሲቃ ሲያሰማኝ እርግምግም አድርጊያችሁ ነበር ዛሬ ግን በዛው አፌ አመሰግናችኋለሁ ብቻሽን እንዲህ የምትስቂ ምን ሆነሽ ነው ደግሞ የኤፍሬምን ሙዚቃ እንደምትወጂ ተረዳሁኝ ለዛ እኮ ነው ባለፈው የድንገት እንግዳ ውባይናማ ውበቴ ታደለች ቀይዳማ
በናፋቂው ጠረን ተሸልማ ልቤን ነስታኝ ሄደች በኔ አድማ የሚለውን ዘፈን እስከ መጨረሻው ከፍቼው እንድትሰሚው ሳደርግ እማማ ውዴ አካባቢን በማወቅ ትቀጣለህ ብለው የቤት ኪራይ 100 ብር ጨመሩብኝ። ደግሞ ስታንቀላፊ የሚወጣሽ ድምጽ እንደ ንቦች መምታት ጣዕም አለው። ለሶስተኛ ጊዜ መጸዳጃ ቤት ስትሄጂ መብራት ያበራውልሽ እኮ የጨረቃዋ ብርሃን አይበቃሽም ብዬ ነው። ሰው ከእንቅልፉ ተነስቶ የሚያወራው ድምጽ እንዴት ያምራል! ተስፍሽ አልተኛህም እንዴ ተስፍሽ? ኳኳኳ ዝም። ማዘር እንዳይቆጡ መብራቱን አጥፋ። ምን አለ ዝም ብለሽ ብታቆላምጪኝ። ደግሞ በመንግስት ስሜ ትጠሪኝ እንደነበረ የማላውቅ እንዳይመስልሽ አውቃለሁ። አውቄብሃለሁ አልተኛህም። አንቺስ ለምን አልተኛሽም? እኔ ለምን ነበር ያልተኛሁት? እርፍ ወዳኛለች ማለት ነው። ግድግዳውን ቀበቀብኩት። ማነ ተስፋውን ተስፋ ያሳጣህ አልፈርስ አለህ? እዚህ አካፋና ዶማ አለልህ። ላቤን ጠብ አድርጌ የሰራሁትን ጎጆ፣ የሰው ፊት ገርፎኝ የቀለስኩትን ማረፊያ መጦሪያዬን ማፍረስ ነው ያማረህ? ለነገሩ ጀምረኸዋል። ተንጣጡ። ደግነቱ የሌሊት እርግማን አይደርስም። እኔ ራሱ እብድ ነኝ በመቆጣጠሪያ ጊዜያቸው መንቃቴ። ፍቅሬ የታፈነ ሳቋን ታስነካዋለች። እንዴት እንደሚያምርባት እኮ። አንተ ተስፍሽ ምን ሆነ ነው? ግድግዳውን እኮ ሳኳ አደረከው። ምን አስበህ ነው? አይ ልቀሰቅስሽ ብዬ ነው። መቼ ተኝቼ? አይ ስሚኝ ለማለት ነው። እሺ እየሰማሁ ነው። ረገሙኝ አይደል? አይ ከልባቸው አይደለም ይወዱሃል። በዛ ላይ ደግሞ ይሄ ለሳቸው ስራ ስለሆነ አትፍረድባቸው። አቤት አስተሳሰብ! እንደሷ አትበል ነገረኛ። አይ ደህና ደሪ፣ ጠዋት ቀሰቅስሻለሁ። በቃ ይኸው ነው። እሺ ደህና ደር። ልልሽ የነበረው ፍቅር ሲይዝ መላው ስሜት መላው ዓለም አፈርና አየሩ ሳርና ቅጠሉ ፀሐይና ጨረቃ ያንተን ፍቅር የሚመሰክር ስራ ነው የሚሰሩት ያልሽው የማን ፍልስፍና ነበር? የራስሽ እንደሆነ እኮ አውቃለሁ። እና አንቺን ስለምወድሽ ነው አይደል ሁሉም ቦታ አንቺ የምትወጂው ሙዚቃ የሚከፈተው? ስላፈቀርኩሽ እኮ ነው መልካምነትሽን የሚመሰክሩ ከንፈሮች የሞሉት። ሰፈሩ ሁሉ ሰኒ 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 የሚለው ለፍቅር አግዞ ነው አይደል? ስላፈቀርኩሽ ነው አይደል ከቤቴ ግድግዳ ላይ የሰቀልኳቸው ስዕሎች አንቺን የሚመስሉኝ? ስለዚህም ነው አይደል ያለማየሁ ገላጋይ ሲፈን አንቺን የምትመስለኝ? የአዳም ረታ ማህሌት ቁርጥ አንቺን የምትመስለው ስለወደድኩሽ እኮ ነው። እንዳለ ጌታ ይቀረጻት ያቺ ሙዚቃ የምታመልከው የሄኖክ ጣትን እንደ ጊታር የምትስለው ሰኒ አንቺን የምትመስለኝ የፍቅርሽ ምልክት ነው አይደል? ከአዲስ ዓለማየሁ ሰብለ ወንጌል ጋርማ በምን ልለያችሁ? የኤፍሬም ስዩም ሶሊያና በአንቺ አንጻር የማያት ፍቅሬን ሳጋግል ነው አይደል? እማማ ውዴ እንኳን ሰኒ ፍቅሬን ቀሰቀሱ። በቀደም ዕለት ገላዬን ልታጠብ ስገባ ውሃ የለም። ስበሳጭ የምን መበሳጨት ነው በደህናው ጊዜ መቼ ታጠብክና አሉልሻ። ዝም አልኳቸው። ማነ ተስፋውን ሲዋደዱ ከልብ ሲታጠቡ ከክንድ ነው። ለኔ ሲሆን አቤት መከላከያ ተረታቸውን ከየት እንደሚያመጡት። እንዳልሽው ግን የፍቅር አማልክት እያገዙኝ ነው። ቢሆንም ዛሬ ገና እውነት ተናገሩ። እሳቸውማ ለኔ የማይሉትን ጠይቅኝ። ባለፈው ግራጫ ቃጭሎችን በሁለት ቀን አንብበን ለመጨረስ ተወዳድረን አልነበር? በር ሳይቀበቀቡ ገብተው አለ እንዴ ምን ነው ዝም አልክሳ? አይ እያነበብኩ ነበር። ታዲያ ድምጽ አይሰማሳ? አይ በሆዴ ነው የማነበው። ሳቁልሻ ተንከተከቱ። አንተ ወድ ደግሞ ከመቼ ወዲህ ነው የሚያነበው? ወድህ ይይዛል፣ ምስጢር ይቋጥራል።
ጉድ ይሸከማል እንጂ ሲያነብ አይተንም ሰምተንም አናውቅም። ነገራቸው ቢያስቀኝም ሁለተኛ እውነታቸውን ነው የተናገሩት። ሆዴ አንቺን ፍቅር ተሸክሞ እንዴት ያነባል? ሆዴ በአንቺ ሐሳብ እየተብሰለሰለ ምኑን አሰላሰለ? ሆዴ በአንቺ ፍቅር እየተለበለበ ምኑን አነበበ? ይሄ ሁሉ የምነግርሽ እያለ ደህና ደሪ አልኩሽ ሳበሳጭ። ቀኑ እየገሰገሰ ነው። ቤት ውለን ቤት ማደር ከጀመርን 2 ወር ባጠገባችን አለፈ። 60 ቀን እንደ ዘበት ፉት አደረግናት። የሚጣፍጥ 60 ሌሊት ጭልጥ አደረግን። ቤቴ መልክ ይዟል። የማይጠፋ የሴት ጠረን ተዋህዶታል። ያ መዓዛ ፀሐይዋን ለማየት ስወጣ አስቤዛ ለመግዛት ሲሻገር እየተንጠራራ ይጠራኛል። ሁሉ ነገሬ እሷን ይላል። ከሰኒ ጋር መኝታ ሲቀር ሁሉን ተጋርተናል። አጋርታኛለች። ማዕዷ ሲያዩት ያምራል፣ ሲበሉት ያረካል፣ ሲቆይ ይስማማል። ምን አለፋችሁ መልኬን ከሆዴ አውጥቷል። ቆዳዬ ላይ ወዝ ረጭቶበታል። የአመጋገብ ስርዓቴ ተቀይሯል። የምግቡ አማራጭ መብዛት ብቻ ሳይሆን ቅድመና ድህረ ምግብ የምታደርገው ጸሎት አደጋ ላይ የነበረውን እምነቴን ታድጎታል። ተስፍሽ ጸልይ፣ አንቺ ጸልይ እንዴ ወንድ እያለ ፈቅጃለሁ። እሺ ካልክ አምላካችን ሆይ የሰጠህንን ማዕድ ባርክልን። የኛን ሆድ ጦም እንዳያደር ስላደረክ እናመሰግናለን። ቅዱስ አባታችን ሆይ በኪነ ጥበብ ሁሉም ወገኖቻችን እንዳይራቡ ስለምታደርግም እናመሰግናለን። ረጅም ግን የሚጣፍጥ ጸሎት፣ የሚያርግ ጸሎት፣ የሰማየ ሰማያትን መስኮት የሚከፍት ልመና። ብታምኑ መኑኝ፣ ልብ ያረጋገጠው አንድ ነገር እንደምወዳት ነው። በቃ አገባታለሁ። ሰው በነገሮች እርግጠኛ ሲሆን እየደደበ ነው ያለው ማን ነበር? ፕሮፌሰር መስፍን። ይህን ሐሳቤን ለወዳጅ አጫወትኩት። አደመጠኝና እንደለመደው ምሳሌውን ዘረገፈ። አይ ፍቅሩ ቀጠለ። ተስፍሽ እንደ ዘራ ያዕቆብ እዚህ ግቢ የማትባል ልጅ ያገባ መልከ መልካም ጓደኛ ነበረኝ እና አንድ ቀን በስካር መንፈሱ ጠየቅኩት። ምን ብለህ አትለኝም? ምን ብለህ? አዋ እንዲህ ነው የጨዋታ ወጉ። ምኗን ወደህ ነው ያገባሃት ስለው የምትሰራው ወጥ ሲጣፍጥ አለልሃ። ከት ብሎ ስቆ እናም ወንድ ልጅ ሆዱን ይወዳል። እናም እየሳቀ አንተም ወንድ ነህ ምን ትጠላለህ በሉኝ። ራሱ በተናገረው ቀልድ የሚስቅ አሳሳቂ። አሁን ይሄን ከኔ ጋር ምን ያገናኘዋል? ከሰኒ ጋርስ በምን ይዛመዳል? እኔ 3 ጉርሻ የሚያጠግበኝ፣ ሰኒ ደግሞ በጸጋ የምትኖር የደም ገንቡ። እና እንዳልኩ የምትጋቡ አይመስለኝም። ኧረ በጭራሽ ብሎ ደመደመ። አንተም ብሎ ፍቅሩ፣ አንተም ብሎ ጓደኛ። ወረድኩበት እንደለመድኩት በመናቤ። ሌላኛው ወንድሜን አማከርኩት። ትንሽ ሚዛናዊ ለመሆን ሞከረ። በእርግጥ ትዳር የቱ ጋር እንደሚጀመር አይታወቅም። ልትጋቡ ትችሉ ይሆናል። በትምህርት ጥቅስ አድርጉ። ነገሬ ካልህ አንተ ለሷ አትሆንም ወይም አትመጥናትም። እስቲ መጀመሪያ ከግራ ከቀኝ የተሰለፉ ሴቶችህን ወግዱ በላቸው። ከዛ ፍቅር ምናምን እያለ ያልኖረውን ህይወት መከረኝ። ምን መከረኝ? ሰደበኝ። እኔ ግን አልተቀየምኩትም። ፍሬ ፍቅር ይዞኛል። አንተን ሰላም አፈቀርኩ እኮ። ኮሽ አለብህም አትመስልም። ዜድ ፍቅር ያዘኝ። እንዴ ፍቅር አለ እንዴ? ማን ይመነኝ? እውነቱ ግን ሰኒን አፍቅሬያታለሁ። አፈቀርኋት። በጣም ወድጃታለሁ። አንድ የሚያምነኝ ሰው አጣሁ እና ተጠራጠርኩ። እንደ ጃፓኑ የመልካም ንግግር አስተምሮ የተሰደበው ሩስ ሲቀጭጭ
የተመረቀው ሩዝ እንዳበበ ሁሉ አለማመናቸው እንደዋዥቅ አደረገኝ። ሐሳቤ ቀጨጨ። ልክ የገዛውን በግ ውሻ ነው ብለው 3 ሌቦች እንዳታለሉት የዋህ መንፈሴ ተጠራጠረ። ሰው ሁሉ ውሻ ነው እያለ እኔ በግ ነው የምል በጤናዬ ነው እንዳለው ሰው ማፍቀሬን ተጠራጠርኩ። ሕዝቡ ሁሉ ከሚያሳብደው ውሃ ጠጥቶ አብዶ ሲያበቃ ጤነኛውን ንጉሳችን አበደ ብሎ እንዳሳበዱት ሁሉ እኔንም አላፈቀርኩም በጭራሽ እንዴ እያሉ ጤናማው ፍቅሬን አሳበዱት። አሰብኩ፣ ብዙ አወጣሁ አወረድኩ፣ ራሴን ብቻ ልሰማማልኩ። ግን እንዴት? ጊዜ ግን ለምን ያደላል? እኔ ከሷ ጋር ስሆን ብር እንደ ነፋስ። ይሄ ከወዳጆቼ ጋር የመከርኩት 7 ደቂቃ 7 ዓመት ሆነብኝ። እንደ ሰኒ ጸለይኩ፣ ለእግዚአብሔር ነገርኩት። እነዚህ ወንድሞቼ ያሉትን ሐሳብ ከነርሱም ልብ ከኔም ህሊና አጥፋ። በእኔና በሷ መካከል የሚያድግ ፍቅር እንዳለ ይሰማኛል። አንተ ደግሞ ታውቃለህ ጌታ ሆይ፣ እኔ ኮተኩታለሁ፣ አንተ አረሙን ንቀልልኝ። እኔ ውሃ ጠጣለሁ፣ አንተ አሳድግልኝ። በእርግጥም ይሄ መንፈስ የሷ ነው። እራት ላይ ነን። ተስፍሽ በሞቴ ይችን ጉረስ፣ እሺ ይችን ድገም። አንድ ያጣላል፣ የመጨረሻ እያለች ስሞት እያለች ስወድህ እያለች እያባበለችኝ እየለመነችኝ አንድ ሳህን ሙሉ ምግብ ስጨርስ 3 ጉርሻ እንደማይበቃኝ አመንኩ። ይህን ጊዜ ወንድ ልጅ ነህ ሆድህን የምትወደው ያለ ወዳጄ ትዝ አለኝ። ኧረ ሰይጣን ጆሮ ይደፈን። ለምንድን ነው እንደሱ የምታየኝ? ኧረ ንቀል አንተ ተስፍሽ፣ በሰላም ነው? ልቤ ትርትር አለ። ንገራት። ምን ትነግራታለህ? ፍቅር እኮ ተግባር ነው። ፍቅር አይናገርም፣ ይታያል፣ ይዳሰሳል፣ ይኖራል። አየሽ ሰኒ፣ በጣም እስቲ አንድ ጥያቄ ልጠይቅሽ። ካንቺ ጋር ስሆን ደስተኛ የምሆነው ለምን እንደሆነ ታውቂያለሽ? ስለማፈቅርሽ ነው። በታላላቅ እቅዶቼ ውስጥ አንቺን የማካትተው ለምን እንደሆነ አልገባሽም? ፍቅር አስገድዶኝ ነው። ሕይወት አጭር ናት፣ ፍቅር ረጅም ነው። በጥቂት ወራት ነው ያፈቀርኩሽ። ምናልባት በጥቂት ወራት ላገባሽ እሻለሁ። እስከ ሕይወት ዘመኔ ልንከባከብሽ ቃል እገባለሁ እና አፈቅርሻለሁ ልልሽ ነበር። ያው ምናቤ በላት ይለኛል። ተስፍሽ ብላ ጉንጮችን በለስላሳ ለንጋ ጣቶቿ ስትዳብስ መላ አካሌ ሙቀት ደረሰው። ለካ ጊዜው የማይታወቀኝ ግማሹን ሰዓት እንዲህ ጭልጥ ብዬ እየሄድኩ ነው። እንዴ ጥላኝ ተሳፈርክ እኮ፣ ጠፋህ እኮ። ምን እያሰብክ ነበር? አንቺ ምን እያሰብሽ ነበር? እንዴ እኔ መች አሰብኩ? አንተን ከሐሳብ መለስኩ እንጂ እኮ። እንዴት መለስሽኝ? ተፍለቀለቀች። እኔን ቁጭ አድርገህ መጀመሪያ ፍዝዝ ብለህ አየኸኝ። ከዛ እኔ ሳልሰማ ከንፈሮች እየተንቀሳቀሱ አወራህ። አንዴ ፈገግ፣ አንዴ ኩርፍ፣ አንዴ እየማልክ ታወራለህ። በስማም። አሁን እሺ ፈገግታ ይነበብ ይሆናል፣ ኩርፊያ ይታይ ይሆናል። መሐላ ፊቴ ላይ እንዴት ይነበባል? ይገርማል። ምን አይነቷ ምስጢር ናት! አንተ ጣፋጭ ጊዜ እባክህ አትምሽ፣ እባክህ አትንቀሳቀስ። 7 ሌሊት ሁን ልጠብቃት። በላ ንገረኝ፣ እኔ ያልሰማሁትን አንተ ያልከውን ነገር አጫውተኝ። በሞቴ ንገረኝ። ወይስ ልክ ነኝ? ሰኒዬ ጊዜው የደረሰ አይመስለኝም፣ ግን እነግርሻለሁ። ሆሆ በልሽ እንዳልክ ደህና አደር። ጥሎባት አትለማመጥም። በቃ የምትለማመጠው እንድበላ ጉርሻዋን እንድቀበል ብቻ። እንዳልክ እሺ ይሁንልህ። ርቱ ቃሏ ነው። የሁሌም የማሸነፊያ ቃሏ እነዚህ ናቸው።
በተለይ እሺ ስትል ጸሎቴ መልስ ያገኘ ያህል ይሰማኛል። እሺ ስትል ምኞቴ የተፈጸመ ያህል ቆጥረዋለሁ። የሷ እሺ ከሺ ይበልጣል። እውነት ያለው እሺ፣ ጤና ያለው እሺ፣ ፍቅር ያለው እሺ። ደህና ደሪልኝ። እኔ ብቻ ደህና ደሪ ምን አደርጋለሁ ብለህ? ሁላችንም በደህና እንደር፣ በሰላም ያሳድረን። አካሏን ይዛ ሄደች። ሐሳቧን ጭናብኝ የጠረኗን መዓዛ ከቤት የለኩሳ መንፈሷን እኔ ዘንድ ጥላ ሄደች። ወግ ነው መሄድ። ከአፍታ ደቂቃ በኋላ ስልኬ የድምጽ መልእክት መግባቱን ነገረኝ። አየሁት። የሰኒ መልእክት ነው። ብትረዳኝ ጠብቁ ደስ ይለኛል ይላል። ይሄዋ ምን አልኩ? ጌታዬ እንዋደዳለን አላልኩም ብዬ ነበር። እንጋባለንስ ብዬሃል ነበር። ምስጋና እንኳን ተሳነኝ። መልስ መስጠት ቃል አጣሁ። በቃ ንጋት ጠብቄ የምትወደው ታቦት ዘንድ ሄድኩ። አመሰገንኩት። ተረድቼሻለሁ ሰኒ። ለእናቴ ደወልኩ። እንዴት ነሽ? ደህና ልጄ። ምን ነው በጠዋቱ? የምስራች አለኝ። ምን ነው ታዲያ እንደ መርዶ ነጋሪ በሌሊት? እስቲ ልስማ። ሚስት አገኘሁ፣ ላገባ ነው። ቅዱስ ዮሐንስ ፍቅረኛ ሰጠኝ። እልልልልልል እሙ እልልልልልል እልልቷ ሰፈሩን አወደው። ሰፈሩ በአይነ ህሊናዬ ታየኝ። ንስሐ አባቴ ጋር ደወልኩ። አባቴ እንዴት አደሩ? እንደምን አደርክ ተስፋ ስላሴ? እግዚአብሔር ይመስገን አባ፣ ሚስት አገኘሁ። ጸሎቶ ተሰማ። ደስ ብሎኛል። ጎሽ እንኳን ደስ ያለ። ለመሆኑ ስንት ጊዜ ሆናችሁ? በደንብ ተነጋገራችሁ? ልጅቷስ እንዴት ናት? ባለማተብ ናት? ደግሞ እንዴ ከበድ ያለ ነገር በስልክ የልጅ ነገር ብዙ ነገር አሉ። ይቅርታ አባቴ፣ ያው እስክመጣ ላስችል ብሎኝ ነው። ከልጅቷ ጋር መነጋገር ከጀመርን 2 ወር ሆነን፣ ግን ልብ ለልብ ነው የተግባባ ነው። አይ እያደሩ ጥሬ። ታዲያ ምኑን ጨብጠህ ነው እንዲህ የምትፈነድቅ? ልጄ የትዳር አጋርህን ለማወቅ 2 ወር አልፈጠነም? አንተ ያጠባችህ እናትህን ለማወቅ 5 ዓመት ፈጅቶብሃል። ለማንኛውም ይዛሃትናና እንመካከራለን። ደህና ሁን ብለው ዘጉት። መልእክቱን ደግሜ ያነበብኩት። አልተለወጠም፣ ያው ነው። ብትረዳኝ ደስ ይለኛል። ምን ልረዳሽ የኔ ነፍስ? አንቺ በመጠቀ ጭንቅላትሽ ቀድመሽ ተረዳሽኝ እኮ። ይዛሃትናና እንመካከር የሚለው የንስሐ አባቴ ድምጽ አባነነኝ። ወደ ሰኒ ተመለስኩ። ከፀሐይ ፈክታ በፈገግታ ጌጣ ተቀበለችኝ። አንተ የት ሄደህ ነው? ደግሞ መልስ አትመልስም እንዴ? እኔ ደግሞ በጠዋት ሳጣ መልስ ከመስጠት በተግባር ልስራ ብለህ መስሎኝ እኮ። ግራ ገባኝ። ብትረዳኝ ላልቶ ደስ ይለኛል የሚል መልእክት አልደረሰህም? ማለት የምናበስለውን የምንሰራውን አመዴ ቡና አለ። መቀባጠር ያሳፈረኝ። ብትረዳኝ ላልቶ ኔጋ ሲደርስ ብትረዳኝ እንዴት ጠበቀ? ይሄ ሆነው ለምንድን ነው? ወይ ቅሌት! እናቴን ስንት ጊዜ ነው እንቁልል ሊጨምላት? ብታዝንብኝስ? የኔን ልብ አይተህ ነው አይደል ብትለኝስ? እሺ በእንቅልፍ ልቤ ነው ላታለሁ። ንስሐ አባቴንስ? ቱ አረባም አልጠቅመው። ሰኒ ግራ ተጋባች። በሰላም ነው ተስፋ? በሰላም ነው ሰኒ። መቅኔው እንደፈሰሰ ጉብል ተገትሬ ቀረው። በቃ ያበጠው ይፈንዳ ለነግራት ይገባል። ደግሞ አውቃ ነው እንጂ እኮ እሷ ጋርም መሻቷ አለ። ሰኒ ማታ ነግርሻለሁ ያልኩትን ልነግርሽ ነው። ታድዬ ደስ ይላል። ቀኔን ልታደምቀው ነው። እሺ አለች በረጅሙ። እኔ በጣም ነው የማስብሽ
በእኔ ህይወት ውስጥ አንቺ አለሽ። ተስፍሽ በህይወቴ ውስጥ ገብተሻል ማለት ምን ማለት ነው? ደግሞ መተሳሰብ ያለ ነው። እኔም እኮ አስብልሃለሁ። ወይስ ምን አስቀባጠረኝ? ሐሳቤን ሊያብራራ ይችላል ያልኩት ቃል እኔን የሚያስፈነድቀኝ ፊደል እሷ ጋር ሲደርስ ሽባ ይሆናል። ለማለት የፈለኩት እሺ ለማለት የፈለከው ብቻ በግልጽ ቃላት ተተኮሱ። በሹልኪት እንደተወነጨፈ እርሳስ እወድጄሻለሁ፣ እወድሻለሁ፣ አፈቅርሻለሁ፣ የወደፊት ሚስቴ እንድትሆኚ እፈልጋለሁ፣ ካንቺ ፍቅር እፈልጋለሁ። ለፍቅረኝነት የተመኘሁሽ አንቺን ነው። ለትዳር የተንበረከኩት ስለ አንቺ ነው። አብረን እንሁን፣ አብረን እንኖር፣ አብረን። ሰኒ ፊቷ ቀላ። በሩን ከፍታ ወጣች። እንደፈራሁት ስትል ሰማኋት። ምንድነው የፈራችው? በበነጋታው የቤቷ በር ጥርቅም ብሎ አገኘሁት። አድባራችን ከሰመ። እናም ሰፈሩ ጭር ብሏል። ፊቴ ጭር አለ። ፍቅሬ የት ሄደች? ፍለጋ ጀመርኩ። ብደውል ባስደውል አንድ ድምጽ ብቻ። ሰኒን ማግኘት አይችሉም። ሲያስጠላ። ደስ የሚለው ግን የሞቀው ልብ ያልቀሰቀሰም። ብቻ ማፍቀር ደስ ይላል። ህመሙ ደስ ይላል። እሷን ብቻ ማሰቡ ህሊናን ያሳርፋል። በቃ እንደገና ወደ ሰውነት መመለስ። ሲቆይ ግን ስለ ፍቅር ሳይሆን ስለ ሰኒ መብሰልሰል ጀመርኩ። ምን ሆናብኝ ይሆን? ምን ሆና ይሆን? ስለ ሰኒ መጸለይ ቀጠልኩ። አምላኬ ባክህ ሰኒ የት እንዳለች ንገረኝ። ጠባቂ መልአኬ ባክህ ከሰኒ መልአክ ጋር ተደርበህ እሷን ጠብቅልኝ። ለመሆኑ አሁን ሰኒ የት ነው ያለችው? ሰኒ የት ገባች? እንደ ጠፉት ኮንዶሚኒየሞች ተሰውራለችን? ከሀገር ወጣ ይሆንን? ወይስ ምድር ከፍተዋተቻት? መነነች? በቃ ፍቅሬ ጠፍታብኛለች። ውዴን ፈልጉልኝ። ከሰኒ ጋር ስንገናኝ የሚሮጠው ጊዜ አሁን የት እንዳለች ስፈልግም መፍጠኑን አላቆመም። እንደ ዘበት ወር ተገባደደ። ነገሮች ወደ ነበሩበት እየተመለሱ ይመስላል። አንድ ቀን እንደተለመደው የተለመደውን ጸሎቴን አድርሼ ከቤተ ክርስቲያን ስወጣ ሰኒን አየኋት። ተጣራሁ። ሰኒ ሰኒ ሰኒ! መጮሄ የታወቀኝ ሰኒ ስታማትብ ነው። አምሮባታል። ከጽጌረዳ ፈክታለች። ቀድሞ ከምታጌጠው በእጥፍ አጊጣ ልዕልት መስላለች። ሰኒ አስቀየምኩሽ እንዴ? እንዲያውም አላስቀየምከኝም። ሰኒ አንቺን ማፍቀር ኃጢአት ነው እንዴ? አይደለም። አሁን ግን ስለዚህ ጉዳይ ማውራት አልፈልግም። ተገናኝተን ሳንገናኝ ብዙ የወሬ ርዕስ እያለን ሳናወራ ብዙ መንገድ አብረን ሄድን። ሰኒ እዚህ ካፌ ገብተን ሻይ እንጠጣ? እሺ። መቼም ወንዶች እሺ ከተባላችሁ ወይ ሌላ ነገር ነው የምታስቡት አለያም ሰው ትንቃላችሁ። ጎሽ ጥሩ የወሬ ርዕስ አመጣችልኝ። ልክ ነሽ፣ ግን የወንዶች ብቻ ሳይሆን የሰው ልጅ ባህሪ ነው። የሰው ልጅ ሲባል የተከለከለውን ነገር የሚወድ ድብቁን ፍጥረት ነው። እና አንተም እንቢ ስላልከው ነው የወደድከኝ? በጭራሽ ሰኒ፣ እኔ ወደድኩሽ ሙሉ ሴት ስለሆንሽ ነው። የማይሆነውን ነገር ባታስብ ነው የሚሻለው። እኔ እህትህ ነኝ፣ በቃ ንጹህ እህትህ። ሰኒ በድጋሚ አታሳፍሪ። ደግሞ እንደምትወጂኝ መንፈሴ ነግሮኛል። ደግሞ እኔ ብዙ እህቶች አሉኝ፣ ሚስት ነው የሌለኝ። አየህ፣ ትልቁ ያንተ ችግር ይሄ ነው። ምኑ? ነገሮችን አንተ በምትፈልገው መንገድ ብቻ ማሰብህ። ስሜትህ ሌላ ነገር ለምን አልነገረህም? እኔ የምወደውን ሰው እንዳለ፣ እኔ ላንተ ያለኝን ትክክለኛ ሐሳብ ሰማኸኝ? አንዲት ሴት ለወንድ ጎረቤቷ አዘነች ማለት አፈቀረችው ማለት ነው? ልብስ አጠበችለት ማለት በፍቅር ጦዛለች ማለት ነው? ደብሯት እንጫዋት ካለችው አፍቅራው ነው? ፍቅር እኮ ፈረደበት። በቃ ወንድሜን ትመስለኛለህ፣ ለዛ ነበር የምንከባከበ። ከዚህ ሁሉ ከሰለሞን ማህሌ ዜማዋ ጆሬ ውስጥ የቀረው
በመንፈስህ የምወደውን ሰው ለምን አልነገረህም የሚለው ነው። ሰኒ እኔ የማውቀው እንደምትወጂኝ ነው። ሰኒ እኔ የማውቀው የምትወጂው ሰው አለ እንዴ? ማወቅ ትፈልጋለህ? ዝም አልኩ። እንደዚህ ያለውን ነገር ከማወቅ ድድብና በስንት ጣሙ። ጊዜው ገና ቢሆንም ልነግርህ እችላለሁ። የምጥ ያህል ንገሪኝ አልኳት። ጓደኛህን ፍቅሩን በጣም ነው የምወደው። እኔንስ? አንተንም እወዳለሁ፣ ግን በእህትነት ነው። እርሱ ማለት እኮ አንተ ሆድህን የምትወደው ሰኒን አይደለም ያለኝ ልጅ ነው። የሴት ድብቅነት ግልጥ ብሎ ታየኝ። ፍቅሩ ማለት እኮ መጋቢ አንስት ነው። የምወዳት ልጅ ጓደኛዬን ትወደዋለች። ስለዚህ ጓደኛዬን ከዛሬ ጀምሮ ጠለዋለሁ። ለእርሷ አንድ ቃል ነገርኳት። የምወድሽ እህቴ፣ ወደ ቤትሽ ተመለሺ። ወደ ቤተ ክርስቲያን ሄጄ የጸሎት ማስተካከያ አደረግኩ። አምላኬ ሆይ በዓለም ላይ 4 ቢሊዮን ሴቶች አሉ። ከነዚህ ውስጥ አንድ ሚስት ለኔ እንዴት ይቸግራል? እሺ እሱስ ሲሆን አፍሪካ ከሚገኙ ጥቋቁር ቆንጆች ለኔ የምትሆን አላበጀም? ሌላው ቢቀር ኢትዮጵያ ካሉት ባልቴቶች አንዷን ብትቸረኝ አሁን ምን ቸገረ? እሺ አዲስ አበባ ካሉት ወይዛዝርትስ ቢያንስ እኛ ቀበሌ ከሚገኙ ጸሎተኞች ጋር አገናኘኝ። ለኔ ያዘጋጀው እቅድ መቼ ነው የሚገለጠው? የምናብ ፍቅሬ ምናባዊ ጉዞውን ቀጠለ።